ሳችኋለሁ ስሜና ጥፍታችኋል እና ያልኩት ማለት ነው። እና እንግዲህ በዛ መሰረት እነሱም ቪዲዮን በማየት ቪዲዮን አይተው ፈርተው ይሁን ምን እንደሆነ አላቅም ወተው የሆነ የማይመስል ነገር ለምስት አትንገር ይባላል ማለት ነው። የማይመስል ነገር ወተው ቀበጣጠሩ ማለት ነው። እና ሮዛ እንጃ እኔ ሮዛ እውነት በጣም በትንሹ ቅር ብሎኛል። አልቀየምሽም ግን ቅር ብሎኛል ማለት ነው። በተረፈ ግን እስኪ እንደተለመደው ቪዲዮአቸውን አሳይቻችሁ እንዳሉኝ ሱመያ አንተም መከታተል አታቆም። እሺ እንደዛ ነው። ስለዚህ እሷ መከታተል ስለማታቆም አንቺ ፈራሽ? አዎ እንደዛ ፈርቼው ነው። ግን አንተ ወድሻለሁ አንተ ወዳለሁ እንዴት አርገሽ ተወጃለሽ? አዎ በጣም ለምን በቃ ሌላ ላገባ ነው። ልግባም እንዴ? አዎ ላገባ ነው። እኔ ሚዜ አርግ በቃ ችግር የለም። ሚዜ ትሆኛለሽ? አዎ አንደኛ ሚዜ። ምን ልታርጊ ነው? ከዛ በኋላ እኔ ጭቅጨቃ በስኪና ማንን? ያንተ ሚስት። አዎ እንደዛማ አይሆንም። ይሆናል። እንዴት አድርጎ ይሆናል? ይሆናል ችግር የለም። እንዴት አድርገሽ? አንተ እኔ ከወዳ ቶሎ አልገባም። እኔ ተወዳ ይቆያል። እኔ አንቺን ከወደድኩሽ ቶሎ አልገባም እቆያለሁ። እስከ መቼ? እስከ እኔ እንጃ ድረስ እቆያለሁ። እሺ እንደዛ ነው። ሌላስ? አንተ እኔ ካልወደድም አንተ ቶሎ ልግባ ነው። አንቺ ካልወደድኩኝ እኔ ይኸውልሽ አንቺን ጠልቼሽ አይደለም። አሁንም እድል ሰጥቼሻለሁ ድጋሜ እንድታስቢበትም ዝም ብዬ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ተመልሰን መተናል። እስኪ ሰላም በይ ሮዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከፋችሁ ሰዎች አልተከፉም። ለምደሽ ነበር እኮ አንቺ ምን ሆነሽ ነው? ውድና የተከፋችሁ ለምደሽ ነበር እኮ ምን ገጥመሽ ነው? እስኪ በቃ ለምደሽ ነበር። ለምን አበላሽሽ አንቺ? ነዲቤ ወላሂ እነነጀቹ የሮች ደመን ነዲባ። እሺ ቢስሚላ። ውድና የተከበራችሁ ሰዎች የኛ ዛሬ መተናል። አየተናገረ አንቺ አንድ ላይ ራሱ መኖር ብንጀምር እንደይመስለኝ ከሆነ ሱመያ መታ ስንተኛ አብረን አልጋ ላይ ከአልጋ ላይ እግሬን ይዛ ጎትታ ታወርደኛለች። አትወኝም። ለምን ዛሬ መጣች ነገ መጣች እያልኩኝ እየተሳቀቅኩኝ አብሬ ከኖራለሁ ነው የምትለው አይደለ? አዎ እንደዛ ነው። አዎ ሌላስ? አሁን እሺ አንቺ ታዲያ አንቺ እኮ ከወደድሽኝ እሷ ምን አገባት? እንግዲህ ማለት ነው ወደ ዋናው ጉዳይ ሳልገባ ይሄንን አሳያችሁ ማለት ነው። ሰይድ ሌላ ማግባቴ ነው እያለ ሮዛን እያስፈራራት ነው ማለት ነው። በነገራችን ላይ እውነት ለመናገር ከሆነ ያው ሮዛ ተሎ እንድትወስን ብሎ ነው እንጂ መቼም አያገባም። ሁለተኛ ደግሞ ሮዛዬ እኔ እኮ የዛን ጊዜ የመጣሁት አንቺን ይቅርታ ለመጠየቅ ብቻና ብቻ ነው እንጂ ለሌላ ነገር አይደለም። ለሌላ ነገር አይደለም ማለት ነው። እናንተ እንዳሰባችሁት ማለት አላቅም። እኔ አሁን እዚህ ጋር ለምናገረው ነገር ይቅርታ ሮዛ ይቅርታ እንድታደርግልኝ እፈልጋለሁ። ግን ስሜን ያነሳችሁበት ነገር ቀልድ ራሱ ቢሆን ትክክል አይደለም ማለት ሌላ ነገር ማለት ትችላላችሁ። ለምን እኔ እስካሁን ድረስ እኔና ሰይድ በተጣላንበት ጊዜ ጀምሮ የዚህን ያክል የሚያስከፋ ወይም ደግሞ የሚያስጠላ ነገር ለቀልድም ቢሆን የተናገርኩት ነገር የለም። ግን እኔ ሰይድ ለምን እንደዚህ እንደሚያደርግ አላውቅም። ለምን ከመጀመሪያው ጀምሮ ነው የሚያሰደበኝ። የመጀመሪያ ሚስቱ ሰደበችኝ ማለት በሱ ስር ያገኙ ያሉ ሴቶች ሁሉ እኔን የሆነ ነገር ይሉኛል። ለምን እንጃ። በነገራችን ላይ አንድን ሴት የሚያስከብራትም የሚያስወድዳትም የሚያስጠላትም የሚያስንቃትም ባሏ ነው። አንድ ወንድ ደግሞ የልጁን እናት ካስናቀ ስለማይገባው ነው እንጂ ከገባው ራሱ የተናቀሰው ነው። ሚስቱንና ወይም ልጆቹንም ሊሆን ይችላል። ለምን እኔ ተነቀው ማለት ልጆቹ ተነቁ ማለት ነው። የተናቀሰው ነው ሌላም ሰው የሚያስንቀው ማለት ነው። ስለዚህ የምታወሩትን ነገር ከዚህ በኋላ እኔ አንተም ብትሆን የምታወራውን ነገር ወይም ስለኔ የምትሰራውን ነገር ማለት በስነ ስርዓት እንድታረግልኝ እፈልጋለሁ። እኔ እንዳሁኑ ዝም ብዬ አልፋታም። እኔ እንዳሁኑ ጸጥ ብዬ ምናምን እንደዚህ ቪዲዮ ሰርቼ ምናምን
በቀላሉ አንላቀቅም ማለት ነው። ሮዛ ደግሞ ከፈለግሽ ማግባት ትችያለሽ፣ እኔ አይመለከተኝም። የዛን ጊዜም የመጣውን ጊዜ ብዬሽ ነበረ። እኔ ራስሽን መስዋዕት ስላደረግሽ ተጸጽቼ ነው። ሰው ነኝ፣ ጓደኛዬ ናት፣ እወዳታለሁ። ሄድኩኝ፣ ይቅርታ ጠየኳት ለተፈጠረው ነገር። እኔ ባልመጣ ኑሮ እንዳይፈጠርም ይቅርታ። ትልቅ ልጅ ነሽ፣ እኔ ስላልኩሽ አይደለም፣ ማንም ስላለሽ አይደለም። እናት አባት እንግዲህ ከእናት አባት በላይ የለም። እናት አባት የከለከላቸው እንኳን ሄደው የገቡበት የለም አይደለም ጓደኛ። غسول جسم عميق التغذية من دور